ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌደራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። እየተከታተል እናቀርባለን። ፔጃችን ይከታተላችኋል። የእናንተ ኢየሱስ ገላ ያሰፋታል፣ ትሰፋለች፣ ትወርሳለች። መጨረሻም የጠቅላዩ በቸርቹ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተናገረው ነገር አፈትልኮ ወጣ። የቴዲ አፍሮ ሙዚቃ ጽድቅ ነው። የቴዲ አፍሮ ሙዚቃና መጽሐፍ ቅዱስ ምን ያህል እንደሚገናኝ ላሳያችሁ። ለምሳሌ ስለ ዘረኝነት ገላትያ 3:28 አይሁዳዊ ወይም ግሪካዊ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም ሁላችሁ በክርስቶስ ኢየሱስ አንድ ናችሁ ይላል። ቴዲ ደግሞ እንዲህ ይላል፣ ከሀገርም ይሰፋል ያ የፍቅር ገዳም፣ መጠሪያው ሰው እንጂ ዘር አይደለም አዳም። ስለ ይቅርታ ማቴዎስ 6:14 ለሰዎች ኃጢአታቸውን ይቅር ብትሉ በሰማይ ያለው አባታችሁ ይቅር ይላችኋል፣ እናንተ ግን ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁም ይላል። ቴዲ አፍሮ ደግሞ እንዲህ ይላል፣ ኦሲሳ 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 ማንዴላ ይቅር አባብሎ እንዳስጣለ ቢላ፣ በተስፋዋ መሬት እንዲፈጸም ቃሉ ሞፈሩን ያዙና ይቅር ተባባሉ። ቂም በቀል ክፉ ነው ከአምላክ ያለያያል፣ ተዋዶ መትጋት ግን ቅጣት ያስተሰርያል ይላል። ቃል ኪዳንን ስለመጠበቅ መዝሙር 89:34 እንዲህ ይላል፣ ኪዳኔን አላረክስም ከከንፈሬ የሚወጣውን አልለውጥም ይላል። ቴዲ አፍሮ ደግሞ ያሉት ከሚጠፋ የወለዱት ይጥፋ ይላል። ሌብነትን ስለመቃወም መጽሐፈ ምሳሌ ምዕራፍ 28 ቁጥር 6 በጠማማ መንገድ ከሚሄድ ባለጸጋ ይልቅ ያለ ነውር የሚሄድ ድሃ ይሻላል ይላል። ቴዲ አፍሮ ደግሞ እንዲህ ይላል፣ ደልቶኝ የሞላ ኑሮ መኖር ባልጠላም ገንዘብ ለማግኘት ብዬ እኔ አላጣም ሰላም፣ አንገት ከሚሰበር ባይበላስ ቢቀር ይላል ቴዲ አፍሮ። ስለ አንድነት መጽሐፈ መክብብ 4:12 በሶስት የተገመደ ገመድ ቶሎ አይበጠስም ይላል። መዝሙረኛው ዳዊት ደግሞ ወንድሞች በህብረት ቢሆኑ መልካም ነው ይላል። ቴዲ ደግሞ እንዲህ ይላል፣ እስከ መቼ ድረስ ተለያይቶ ኑሮ አንድ ኢትዮጵያ ልንሆን ቁርጥ ነው ዘንድሮ፣ ድንገት ስለለየን ፍርደ ገምድል ዳኛ፣ አባይ የሞላ እንጎላለንኛ። እነዚህ ስንኞች ጽድቅ ናቸው ኃጢአት ናቸው የሚለውን ለእናንተ ነው ምቶ። እኔ የሚመስለኝ ግን ማቴዎስ 7:15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላ ከሆኑ ሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸውም ታውቋቸዋላችሁ ይላል። በጣም እኮ የሚገርም ነው። አሁን በእነዚህ ስንኞች ውስጥ እንደው ሰይጣን ካልሆነ በስተቀር እንደው ሰው ይቃወማል እነዚህን ስንኞች። አያችሁ፣ የበግ ለምድ ተኩላ ለብሰው ሰይጣንን በህብረተሰቡ ውስጥ ለማስረጽ ስለሆነ የመጡት። እንደውም እነዚህ ሙዚቃ በኩል እንኳን ቢሆን ወንጌሉ ሲመጣ እውነተኛው ወንጌል ቃሉ ላይ ስለሆነ ያለው ቃሉ ሲነካቸው ተንቀጠቀጡ፣ ሴራቸው ፈረሰ። ሲቀጥል ሙዚቃ ኃጢአት ነው። እሺ ኃጢአት ነው። እናንተ ኃጢአት አሰሩ?
ኃጢአት ነው የተባለው። አንድ ኃጢአት ነው ሙዚቃ፣ በቃ አንድ ኃጢአት ነው። ሌላ ሰው ኃጢአት አይሰራም፣ አይዘሙትም። ሐሜት ራሱ እኮ ኃጢአት ነው። ውሸት እኮ ኃጢአት ነው። እኛ ስንት ኃጢአት ስንሰራ ይዋል ሙዚቃ ኃጢአት ነው ብለክ ልኮንን በምን ሞራል ነው የምትደፍረው? አደርሱላችሁ። የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን መታሰሯን አሁን በሰበር ዜና መዘገብ ይታወቃል። ሌሎች ተጨማሪ አፕዴቶች አሉ። ከዚህ ቀደም እንግዲህ የቴዲ አፍሮ የቅርብ ሰው የሆነው ያሲን መታሰሩን ዘግቤላችሁ ነበረ። አሁን ደግሞ ማህሌትን ካረፈችበት ቦታ እንደወሰዷት ነው ምንጮች ለዛሀበሻ የገለጹት። በዚህ መሰረት ቤት ወደ ሳሪስ በሚገኘው መኖሪያ ቤቷ በመሄድ የፌዴራል ፖሊሶች ፍተሻና ብርበራ ማድረጋቸውን የቤተሰብ ምንጮች ገልጸዋል። ይህን ተከትሎ እንግዲህ በከፍተኛ ሁኔታ ነገሮች ውጥረት ውስጥ ገብተዋል። የቴዲ አፍሮ የቅርብ ምንም የማይለየው ጓደኛ አሁን ደግሞ ምክትል ማናጀሩና እንደዚሁም ቃል አቀባዩ የኦስትሪያ ዜግነት ያላት ኢትዮጵያ የተወለደች ዜግነቷ የኦስትሪያ ዜጋ የሆነች ማህሌት ሰለሞን መታሰሯ ብዙ አነጋጋሪ ሆኗል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። ይህ ዜና እስከተጠናከረበት ጊዜ ድረስ ግን ፌዴራል ፖሊስ ስለ እስሩ ሁኔታ የሰጠው ምንም አይነት መግለጫ የለም። በዛሬው በብልጽግና ስብሰባ ላይ ከፍተኛ ጫና በአርቲስቱ ምክንያት ስለደረሰብን ራሱ ቴዲን በማሰር ጫና ራሳችን ላይ አንፈጥርም፣ ነገር ግን በደህንነቶች በማዋከብ ሐራስ በማድረግ በማስፈራራት እንዲሁም ከገቢው ጋር የማይመጣጠን ከፍተኛ ግብር ጫና በመቆለል ከኢትዮጵያ ለቆ እንዲወጣ ማድረግ የሚል ነው የተላለፈው መልእክት። ይሄ በስብሰባ ላይ ዛሬ የተነገረ ነው። ከተጨባጭ ማስረጃ ጋር ከምንጮች የመጣ ነው። ቴዲ ሀገር ለቆ መውጣት አለበት። ስለዚህ ሀገር ለቆ እንዲወጣ የፈለግነውን ሁሉ ማድረግ አለብን። በዋነኝነት የምንጠቀመው ሐራስ ማድረግ፣ ማዋከብና ከገቢው ጋር የማይመጣጠን ሰሞኑን አግኝቷል ከተባለው ጋር ከፍተኛ የግብር ጫና መቆለል የሚል ነበረ። እሱን ተከትሎ ሐራስመንቱ ወዲያው ነው የተጀመረው። ተመልካቾቻችን አሁን በደረሰን መረጃ መሰረት አሁን ከሰዓታት በፊት የቴዲ አፍሮ እጅግ በጣም የቅርብ ጓደኛው የነበረውና ካጠገቡ የማይለየውን የሱፍ ያሲንን የፌደራል ፖሊስ አባላት እቤቱ ድረስ በመሄድ እየደበደቡ ወደ ጣቢያ ወስደውታል። በአሁኑ ሰዓት ይህ አስነዋሪ ድርጊት ተባብሶ እንደሚቀጥል ይጠበቃል። አሁንም ሐራስመንቱ ከዚህ ነው የሚጀምረው። ስለዚህም ብለዋል በርካታ የቴዲ አድናቂዎች ከአዲስ አበባ ባስተላለፉት መልእክት ሁላችንም በአንድነት ይህን መልእክት ሸር በማድረግ ስለ ሁላችንም ተብሎ የተከፈለልን ዋጋ በጋራ ሁነን በሰላማዊ መንገድ እንድንመክት ጥሪ እናቀርባለን የሚል መረጃ ነው የተላለፈው። እንግዲህ የሱፍ ያሲን ማለት ከቴዲ ጋር አብሮ የማይለየው ማለት ነው። በጠዋቱ ስብሰባ ላይ በተለይ በኦሮሚያ ብልጽግና ላይ በተደረገው ስብሰባ ቴዲን ሐራስ ማድረግ፣ በደህንነቶች ማዋከብ፣ እረፍት ማሳጣት የሚል ነው አንዱ። ሁለተኛው ግብር መጣል የሚለው ነው። ተመልካቾቻችን ከመጠን በላይ ግብር መጥቃት የሚችል ነው። ስለዚህ ሐራስመንቱን አሁኑ ጀመሩት። በዚህ አጋጣሚ መልእክት ይተላለፍልን ያሉ የቅርቡ ሰዎችም ቴዲያው እውነት እስከያዘ ድረስ ይደፍራል፣ ብዙ ነገር ያደርጋል። ነገር ግን በዚህ ሰዓት ላይ ከፍተኛ ጥንቃቄ የሚያስፈልግ ስለሆነ አሁን በርካቶች ማሳሰቢያ እየሰጡ ያሉት ለምንድን ነው? ቴዲ የሱፍን ለመጠየቅ ወስደውታል፣ እየደበደቡ ፌደራል ፖሊሶች ለመጠየቅ ወደ ፖሊስ ጣቢያም እንዳይሄድ የሚል መልእክት እየደረሰ ነው። ሰበብ ነው አሁን የሚፈልጉበት፣ የተለያየ ነገር እየፈለጉበት ስለሆነ ቴዲ እባክህ ምንም ነገር እስከሚያደርጉ ድረስ ከእንደዚህ አይነት እንቅስቃሴዎች ፈለጉት የሚያደርግ አንተ በትዕግስት ተጠባበቅ፣ የሱፍን ለመጠየቅም እንዳትሄድ ወደ ፖሊስ ጣቢያ የሚለውን መልእክት እባካቸው አድርሱ የሚል ነው። ነገሩ በጣም የሚያበሳጭ ነው። ይሄ ብቻ አይደለም፣ ወጣቶችን በማሰር ነው የተጀመረው። ቀጥሎ ደግሞ ሌሎች ወጣቶችን ወደ ማሰር ነው የሚቀጥለው። ተመልካቾቻችን ከዛ ደግሞ እሱ አጠገብ ያሉትን እያሰሩ እኛንም ህዝቡንም ቸክ እያደረጉት ነው። እስኪ ምን ያመጣል እያደረጉ ቸክ እያደረጉት ስለሆነ ይሄን ነገር ነው እያደረጉ ያሉት። ተመልካቾቻችን፣ አድማጮቻችን የቴዲ የቅርብ ሰው ካጠገቡ የማይለየው የልብ ወዳጁን የሱፍ ያሲንን ያለ ምንም ጥፋት ምንም ነገር ሳያደርግ የፌደራል ፖሊሶች እቤቱ በመሄድ እየደበደቡ ወደ ፖሊስ ጣቢያ ወስደውታል። ከወዲሁ ሁላችንም ድምፃችንን ካላሰማን ሰዎቹ ስላበዱ ወደ ሌላ እርምጃ መግባታቸው አይቀርም የሚል ነው። ይህን